አካሄድ እኮ ኤችአይቪ ልመረመር አይደለም፣ ትንሽ አመም አድርጎኝ ለመታየት ነበር። ዶክተሩ ግን ህመሜን ከሰማ በኋላ እስቲ ደም ስጥ በዛውም ኤችአይቪ ብሎ ሳይጨርስ ኤችአይቪ ምን አለብህ እያልከኝ ነው ዶክተር አልኩት፣ ምራቄ እያነቀኝ። ኧረ በፍጹም መመርመሩ አይከፋም ብዬ ነው ብቻ ብሎ እንድረጋጋ ፈገግ አለልኝ። ሁኔታው ግን አልጣመኝም። እምቢ እንዳልለው ደግሞ ዋልጌ ነው ብሎ ቢያስበኝስ? ነገሩ ነኝ እኮ። እሺ ብዬ እንዳልመረመር ደግሞ ያልገባሁበት ጉድጓድ የለም። ብቻ ደምን ሰጥቼ ውጤት እየተጠባበቁ ሌላ ሴት አጠገቤ መጣ ጫለች። እኔ የገረመኝ ግን ቁጭ ከማለቷ ሽቷ ሲያውደኝ ነው። ይህንን ሽቶ የሆነ ቦታ እንደማውቀው እየተሰማኝ ወደ ሴቷ ዞርኩኝ። እውነትም የገመትኳት ሐረግ ናት። እሷም ገና እንዳየችኝ ምን አርጌ ነው ግን የሸሸኸኝ አለች፣ የዛሬ 3 ወሩን ትዝታ እያነሳች። ሐረግዬ እኔ እኮ ላንቺ አልሆንሽም እና ለምን ቀድመህ አልተውከኝም? ድንግልናዬን ወስደህ ሞራሌን ሰብረህ አሸማቀህ ከምትጥለኝ አለች። መልሱ እንደሚከብደኝ አውቄ ነው መሰለኝ ከዶክተሩ ክፍል ስም የተጠራና ፍንጥር ብዬ ተነስቼ ገባው። አነሳሴ ስጦታ ልቀበል ቢመስልም ዶክተሩ ግን ፊቱን አድርጎ ሲጠብቀኝ ነበር ልቤ መንሸራተት የጀመረችው። ምን ነው ዶክተር? ጥርጣሬ ነበረኝ። ያው ቫይረሱ በደም አለ። ገና ዶክተሩ እያወራ ፊቴ ላይ እሳት ሲነድ ተሰማኝ። ወዲያው ላብ አጠመቀኝ። ዶክተሩን እያየው አፌን ማላወስ ከበደኝ። ብቻ አይሆንም እያልኩ ከዶክተሩ ክፍል ስወጣ በሁኔታ የተደናገጠችው ሐረግ ወደ ክፍሉ ስትጠለፍ ገባች። ብዙ አልቆየም። ሆስፒታሉ በጩኸት ተደበላለቀ። ሐረግ የሰማችው መርዶ ታውቆኛል። የህመሟ መንስኤ ደግሞ ራሴ ነኝ። እኔን ሳላውቅ ያለ ጥንቃቄ ማድረጋችንን አልረሳሁትም። ኮንዶም እንጠቀም ስትለኝ አስታውሳለሁ። ኤችአይቪ ከመፍራቷ የተነሳ በየጊዜው የተመረመረችበትን ውጤት ባይኔ አይቻለሁ። ምድር እላይ ላይ ተደፋች እስኪመስለኝ እግሬን እየጎተቱ ሆስፒታሉ ወጣው። በነጋታው በጠዋት ስልኬ ሲደውል ብንን ብዬ ከማንሳቴ በፊት ሰዓቱን አየሁኝ። 9 ሰዓት ከ17 ይላል። የማላውቀው ስልክ ቢሆንም እየፈራሁ አነሳሁት። ያቺ ሐረግ እህት ትቅደምና እያለቀሰች ሐረግ እንደሞተች ነገረችኝ። እንዴት ካልጋዬ ተነስቼ በቅጽበት እዛ ሰፈር እንደደረስኩ አላቅም። ግን ሐረግ የግቢያቸው አጥር በር ላይ ራሷን ሰቅላ ሰዎች ሬሷን ለመውረድ ሲታገሉ ደረስኩ። ያኔ በአንድ ቀን 2 ሞትኩኝ። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ